የቻናል ዋን ቅዳሜኛ እንግዲህ ተጀምሮ ብዙ ነገሮችን ብለን ፕሮግራሞቻችንን አስውበን ሰርተን ቤተሰቦቻችን እንዲመለከቱት አድርገን እኛም ዘና ፈታ ብለን ፕሮግራሞቹን እያስተዋወቅን ቆይታ አድርገን መጨረሻ ይቀርማል ደግሞ ሌላ ሳምንት እስኪመጣ ብንነፋፈቅም ግን ደግሞ ሌሎች ትኩስ መረጃዎችን ነው ይዘን የምንመጣው ትኩስ እንጀራ ብየዋለሁ ነው ነገራችሁ ላይ ካፎቱ ነው ይባከለ ካፎቱ ነው ጎበዝ አፎቱ እየለማመዳችሁ ነው አማርኛ የተለመደ ነው አዎ ሳምንቱን ሙሉ ግን ለሚቀጥለው ሳምንት ደግሞ ምርጥ እናንተን የሚመጥን ፕሮግራም እየሰራን የምንቆይበት ቢዚ የምንሆንበት ሳምንት ነው ለዛሬ ግን በዚሁ እንሰነባበታለን አንድ ጉድ ግን አንድ ጉድን አይተን ጉድ እንሰኛለን እስከዛው መልካም ጊዜ ቻው ሰላም የቻናል ዋን ቤተሰቦች እነሆ አንድ ጉድ ተጀመረ በዛሬ አንድ ጉድ መሰናዷችን ወደ አንዲት ምስራቅ አፍሪካዊት ሀገር ተጉዘን የወንድ ሙሽራው ብቃት በአክስት የሚፈተንበትን የአንኮሌን አስገራሚ ጋብቻ ባህል እናያለን አሁን የምትሰሙት ታሪክ ከኛ ሀገር ባህል እምነትና አስተሳሰብ ጋር በፍጹም የማይሄድና የማይታሰብ ቢሆንም ግን እውነት ነው ይህች የምስራቅ አፍሪካዊት አገር ኡጋንዳ ነች በኡጋንዳ የሚገኘው የአንኮሌ ብሔረሰብ በታሪኩ እጅግ አስገራሚና እንግዳ የሆነ የጋብቻ ስርዓት ነበረው በተለይ ኦሙጋቤ በሚባሉት የንጉሳዊ ቤተሰቦች ዘንድ ይተገበር የነበረው ይህ ባህል ሙሽራው ወደ ትዳር ከመግባቱ በፊት በአክስቱ በኩል የብቃት ፈተና እንዲያልፍ ያስገድዳል በዚህ ባህል መሰረት የሙሽራው አባት እህት በትዳር ዋዜማ ሁለት ትልልቅ ኃላፊነቶች ይሰጧታል አንደኛው የሙሽራዋን ድንግልና ማረጋገጥ ሲሆን ሁለተኛውና እጅግ አነጋጋሪው ደግሞ የሙሽራውን የወሲብ ብቃት መፈተን ነው ወይ ጉድ የማንሰማው የለም ማለት አሁን ነው አንድ ጉድ ቀጥሏል ኃላፊነት የተሰጣት አክስትም ወንዱ ሙሽራ በትዳር ሕይወቱ ባለቤቱን ለማርካት የሚያስችል ብቃትና ጥንካሬ እንዳለው ለማረጋገጥ ከእርሱ ጋር የግብረ ሥጋ ግንኙነት ታደርጋለች ባህሉ ይህንን የሚያደርገው በትዳር ውስጥ ሊከሰት የሚችልን የብቃት ማነስ ችግር አስቀድሞ ለመከላከልና ቤተሰቡን ሊያፈርስ የሚችል ማንኛውንም ድክመት ለማረም እንደሆነም ነው የሚነገረው የቆጡን አውርድ ብላ የብብቷን ጣለች ማለት እዚህ ላይ ነው ምንም እንኳን ይህ ድርጊት በታሪክ ድርሳናት ውስጥ በስፋት ቢሰፍርም በአሁኑ ወቅት ግን ሃይማኖታዊ ትምህርቶች መስፋፋት በዘመናዊ ያናኗር ዘይቤና እንደ HIV ኤድስ ባሉ የጤና ስጋቶች ምክንያት ባህሉ ሙሉ በሙሉ በሚባል ደረጃ ቀርቷል ተመስገን ማለት እዚህ ላይ ነው የዘገባ ምንጫችን ዘ ዲፕሎማት ዚምባብዌና ፐልስ ናይጄሪያ ነበሩ ቻው